ነው? ዝምታሽን ዝም ሙሽራችን ገደልኩት ያልሽው ሰው እንደዚህ ድንገት ፊት ለፊትሽ ሲቆም ያለው የፍርሃት ስሜት ደስ ይላል አይደል? አይዞሽ የኔ ያለ በፍርሃት መጨነቅ አይጠበቅብሽም። ይገርማል ስሜ ራሱ ጠፋሽ አይደል? አይሽ የኔ ስም ይሄን ያህል ፓወር አለው። ዝም ብለሽ ልትጠሪው አትችይ። ከሄደትሽ ስቅ ይልሻል። እሺ ባንቴሮ በሐሳብ ተስማምቻለሁ። በአጭር ጊዜ ውስጥ ዴቪን ፈትቼ ካንተ ጋር ሆናለሁ። እኔ አልፈልግማ። እሺ ምንድነው የምትፈልገው? ገንዘብ ነው? በቀል ነው የምፈልገው። ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? ትንሿ ሙሽራ ሉሊት ድራማ እንግዲህ በባለፈው ክፍል ሮዛ የገባችበት ማጥ ወደ ሌላ ቦታ እየወሰዳት ይገኛል። አሁን ላይ ህይወቷን ምስቅልቅል የሚያደርግ ነገር ተፈጥሯል። ሮዛ ሉሊትን ለባለ ሀብት ሸጣለሁ ብላ የራሷን ህይወት አመሰቃቅለዋለች። ሮዛ ሉሊትን ለሞገስ ከሰጠችው በኋላ ሞገስ ግን ነገሩ ድራማ ስለነበር ከመጀመሪያውም የመኪናውን በር ዘግቶባት ሮዛ እንዳትከተለው ሉሊትን ይዟት ይጠፋል። ሮዛ ሀሳቧ ያን ባለ ሀብት ሰውዬ እራሷ አግኝታው ጭራሽ ራሷ ልታማልለው ነበር ሀሳቧ። ነገር ግን እሷ እንዳለችው ሳይሆን ነገሩ ሁሉ ሌላ መስመር ይዟል። ሞገስ የአባቷ ጓደኛ አሜሪካ የሚኖር ነው ያለው ሀሰተኛ ወሬ ነበረ። ነገሩ የሉሊት አግብቷት የነበረው ሰውዬ ነበረ ሉሊት ሲያስፈልጋት የነበረው። እናም እንግዲህ ሉሊትን ይዟት ከሄደ በኋላ ወዲያው ላለቃው በመደወል ሚስትህን ይዤልህ እየመጣው ነው ይለዋል። እንግዲህ እንደምናውቀው ሉሊት የመጣችው በሰርጓ ቀን ከአባቷ ጓደኛ ወይም ደግሞ እነ ዴቭንም ወልዶ የሚያደርስ አያቷ የሆነ ሰውዬ አባቷን በአራጣ ገንዘብ በማስፈራራት ልጁ እንዲድርለት ያደርጋል። ሰውየውም ልጅቷን እንግዲህ ያችን ሕፃን ልጅ ከህልማ ሁሉ አሰናክሎ ሲድርለት ነበረ ዴቭ በሰርጓ ቀን ከሰርጓ ላይ ሰርቆ ይዟት ወደ አዲስ አበባ የመጣው እና እንግዲህ ያ ሰውዬ ድምፁን አጥፍቶ ከቆየ በኋላ ድንገት እንግዲህ በሌላ ሰው አስመስሎ እሷን መፈለግ ይጀምራል። ሮዛን በገንዘብ አጓግቶ ልጅቷን አሳልፋ እንድትሰጣት እንግዲህ ሞገስ አድርጓል ማለት ነው። በደንብም ተሳክቶለታል። የሮዛ ባለጌነት ግን እኔ በጣም ነው የገረመኝ። ባሏን ሳይቀር በመክዳት ነው። ለገንዘብ ስትል ያን ሰውዬማ እንደዚህ በወሬ ያጓጓኝ ሰውዬ እኔ ራሴ ነኝ የማገባው በሚል ሀሳብ ነበር ወደዛ ቦታ ሄደችው። ነገር ግን ሁሉም ነገር እንዳሰበችው አልሆነም። ታክሲ ውስጥ ተቀምጣ እየጠበቀቻቸው ያለ ድንገት ሞገስ ይመጣና እሷ ወንበር ልትለቅለት ስትነሳ በመግባት በሩን ዘግቶ ታክሲው እንዲነዳው ያደርጋል። ከዛ በኋላ የት ይዟት እንደሚሄድም እንኳን አታውቅም። ምንም አይነት የምታውቀው ታሪክ አንዳች ነገር የለም። እሱም ከዛ አካባቢ ይዟት ከጠፋ በኋላ ባዶ ቤት አግቶ ላለቃው ሙሽራህን ነጥቄ ይዤልህ እየመጣው ነው ያለ እንግዲህ ሰውየውን በደስታ እየሞላው ይገኛል። እና ሉሊት ካሰረበት ቦታ ነበረ ድንገት ቀስ ብላ በመፍታት ሰውየውን ቅንጭላቱን በሆነ ነገር ትመታውና ታመልጣለች ማለት ነው ከሱ። በዚህ መሀል ግን ባንቴሮ ወደ ሮዛ ቤት ሄድና ወይዘሮ የሚለው ስም አይገባትም፣ ትዳሯን የማታከብር እርካሽ አይነት ሴት ስለሆነች ማለት ነው። እና እንግዲህ ወደ እሷ ጋር ሄድና አሁን ለዴብ ሁሉንም ነገር ክፉ ሴትነትሽን አይደለም ሰው ልትወጂ አንቺ ራስሽን ራሱ የማትወጂ ባለጌ ሴትነትሽን ስለ አንቺ ለዴብ ሁሉንም ነገር እነግረዋለሁ ብሎ ሲያስፈራራት፣ እንደምታውቁት ሮዛ ምንም ነገር መላ አታጣም። ባንቴሮን በቅርብ ጊዜ ዴቭን ፈትቼ ካንተ ጋር ሆናለሁ፣ ምንም ነገር አታውራብኝ እያለች ነው። ሌላው ቀርቶ ዴቭ እንዳይፈልጋት እንኳን ልጅቷ ትምህርት ቤት ናት ብላ ተዋሸዋለች። ዴቭም ቢጠብቃት ልጅቷ አትመጣም፣ ቢጠብቃት መጣም።
በመጨረሻው ወደ ትምህርት ቤት ጓደኞቿ በመደወል ለምን እስካሁን እንዳልመጣችና ክላስ እንዳልጨረሱ ሲጠይቃት ጭራሽ ሉሊት ትምህርት ቤት እንዳልመጣች ይነግሩታል። በዛ ሰዓት እንግዲህ ዴቭ ይደነግጥና በመጨረሻም ዴቭ እንግዲህ ሉሊትን መፈለግ ይጀምራል። እና እንግዲህ ባንቴሮ ደግሞ ሁሉንም ነገር ለዴቭ ሊነግር ደጋግሞ ወደ ቤት በመሄድ እያስፈራራት ይገኛል። እሷ ያሰበችው ሌላ የሆነባት ሌላ። በእሷ ቤት ስለ ትዳሯ እንኳ ሳትጨነቅ በትዳሯ ላይ ዝሙትን በማሰብ ለገንዘብ ብላ ዴቭ በጣም ሀብታምና ሁሉ ነገር ያለው ሰው ነው። ነገር ግን እሷ የባሏን እምነት በማጉደል ከእሷ አልፎ ትንሿን ሕፃኗን ልጅ አሳልፋ እንግዲህ ሰጥታለች ማለት ነው። ከዚህ ነገር ሁሉ በላይ በጣም የሚያናድደው ነገሯ ደግሞ ሉሊት እንዳልጠፋችና ትምህርት ቤት እንደሄደች አስመስላ ዴቭ በጊዜ እንዳይፈልጋት ትልቅ እንቅፋት ሆና ነበረ። ምን አይነት ይቅርታ እንደሚያደርግላት አላውቅም ባሏ። ምን አይነት ይቅርታ! በጣም የምታሳፍር ሴት ናት ማለት ነው። ሞገስም እንግዲህ ወስዶ ካገተበት ቦታ ሉሊት ታመልጥና ስልኩን ይዛ በጣም ብልጥና ብልሃተኛ ሴት ናት። በነገራችን ላይ እንደ እድሜው አይደለችም። እና እንግዲህ የእሱን የሞገስን ስልክ ሞገስን ከመታችው በኋላ የሞገስን ስልክ ይዛ ታመልጣለች ማለት ነው። እናም የሆነ ሰው ቤት መንገዱ ጨለማ ስለሆነ ስለጠፋባት ዴቭ ጋር ትደውላለች። እናም ዴቭ ስልኩን ሲያነሳው እሷ ነበረች። በድንጋጤ ምን ሆነሽ ነው? ማን ያገተሽ ሲላት ሊገለኝ ነው ሞገስ ትላለች ማለት ነው። ሞገስ ሊገለኝ ነው ትላለች ተደጋግማ ማለት ነው። እናም በመጨረሻ ሰውየው ይደርስባትና ሞገስ አፏን ያፍናትና ስልኩን ነጥቆ ዴቭን ያወራው ነበር። ዴቭንም በማያገባ እንዳትገባ የሰው ሚስት ናት ሲል ሉሊት ለዴቭ ከደወለችለት በኋላ ሞገስ ሉሊትን ይዛትና እሱ እንዳገታትና ባለቤቷ እየወሰዳት እንደሆነ ይነግረዋል። ዴቭን በድንጋጤ ወዲያው ወደ ፖሊስ በመደወል ኬላ ሁሉ እንዲዘጋና ሁሉ ነገር እንዲፈተሽ እያለ ነው። ይህን ነገር ሞገስ ይሰማል። ሞገስ ልጅቷን መልሶ ወስዶ ያስራትና ይሄ ነገር ወደ ጆሮ ሲደርስ የእሷ ባል ወይም ደግሞ ዴቭ ማን ስለሆነ ነው እሱ ኬላውን ሁሉ የሚያዘጋው እያለ ነው። እንግዲህ በመጨረሻም ሉሊትን በገመድ በድጋሚ ካሰራት በኋላ ጭራሽ ሌሊት በረንዳ ላይ ስለነበሩ ሁለቱም እሱ ይበርደዋል እና በርዶሻል ሲላት አልበረደኝም ብትለውም እሱ ግን ለምን ያንቺንም የኔንም ሙቀት አድርገን ይህን ብርድ አንከላከለውም በማለት ሊደፍራት ፈልጎ ቀበቶውን ሲፈታ ነበረ። ድንገት የሆነ ሰው ይመጣና ሞገስን በሆነ ነገር በአጠና ቅንጭላቱን ይመታዋል። እሱም ራሱን ስቶ ይወድቃል። እንግዲህ እኛ የመታውን ሰው ያየነው እጁን ነው። እጁን ባየነው መሰረት ደግሞ ባንቴሮ ነው። ባንቴሮ ማለት የሮዛ የቀድሞ ባለቤት ነው። እንግዲህ ለዴቭ ትልቅ ውለታ ውሎለታል። ይቺ ከሃዲ ሚስቱ ግን በጣም ታሳፍራለች። ለገንዘብ ብላ ልጅቷን አድራሻውን ቆየት እንደው እንኳን አታውቅም። እስኪ ያስቡ በዚህ መጠን እንግዲህ ልጅቷን ይዟ ሲሄድ ደንግሷ ራሱ ደንግጣ ማን ብላ ትጣራ? የምታውቀው ታሪክ የለም። የት ምን እንደው እንኳን ራሱ አታውቅምና የጠበቀችው ሌላ የሆነባት ሌላ ነው። ነገር ግን ይሄ ነገር ባሏ ሲያውቅ ምንም አይነት ይቅርታ የሚያስፈልጋት ሴት አይደለችም። በጣም ጨካኝና ባለጌ ሴት ነች። በመጨረሻም እንግዲህ ባንቴሮ ሉሊትን አድኗታል። ምን አስቦ እንደሆነ አላውቅም። እንዴት መልካም ልብ እንደኖረውን ባላውቅም፣ ነገር ግን አሁን ላይ ሉሊትን እንግዲህ ከዛ ከቆሻሻ ሰውዬ እጅ አድኗታል ማለት ነው። እየተከታተለውም ስለነበረ ነው። በዛ ላይ እዚህ ቀደም እሱንም ሊገለው ስለነበረ ለሉሊት ደርሶላታል። ሮዛ ግን ምን እንደሚውጣት አላውቅም። የሰራችውን ነውር በጣም ያሳፍራል። በባሏ ላይ በዚህ መጠን መልከስከስ አልነበረባትም። ሉሊት ግን መልካም ልቦና ስላላት መልካም ልቧ በጣም ንጹህ ስለሆነ ፈጣሪ ይረዳታል። የሆነ ሰው ይልክላታል። እንግዲህ ዛሬም ባንቴሮ ደርሶ አድኗታል ማለት ነው። እና በክፍል 14 እንግዲህ
እንደዛ አይነት ደስ የሚልም መጥፎም ነገር አይተናል። በቀጣይ ክፍል ምናልባት ልብሱን አይተን ነው ባንቴኖር ነው ያልነው፣ ሌላ ሰውም ሊሆን ይችላል። ሉሊት ግን ከዛ ከመጥፎ ነገር ድናለች ማለት ነው። እና መልካም ልብ ካላችሁ በራሱ ጠላቶቻችሁ ራሱ እናንተን ይጠብቋችኋል። እና ቤተሰቦች የዛሬው ቪዲዮ ይሄን ይመስል ነበረ። በቀጣይ በሌላ በአዲስ ቪዲዮ እስከምንገናኝ ሁላችሁንም እወዳችኋለሁኝ። ለቤት አዲስ ከሆናችሁ ደግሞ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። በክፍል 16 እስከምንገናኝ ድረስ ሁላችሁንም በጣም አመሰግናለሁ። ቸር ቆዩልኝ።